በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰልሱ ለሐምሌ በዛቲ ዕለት አይረፍ አባ በስንዲዮስ ኤጲስቆጶስ ዘሀገረ ቅፍጥ። አንድ አምላክ በሆነም በአብ በወልድ በመንፈስ ቅዱስ ስም ሐምሌ 13 በዝች ቀን የሀገረ ቅፍጥ ኤጲስቆጶስ አባ በስንዲዮስ አረፈም። ይህም ቅዱስ ሰው መንኩሶ በታላቅ ገድል ተጠመደ። ቅዱሳት መጻሕፍትንም አጠናም። ከቅዱሳት መጻሕፍትንም ውስጥ የዳዊትን መዝሙርና የነቢያትን መጻሕፍት አጥንቶ ነበር። ከነቢያት ትንቢትም አንዳንዱን መጽሐፍ ያነበ ነበረ። ትንቢቱ የሚነበብለት ነቢይም ወደ እርሱ መጥቶ ንባቡን እስቲፈጽም ይቆይ ነበር። ስለ እርሱም እንዲህ ተባለ። እርሱ እጆቹን አንስቶ በሚጸልይ ጊዜ ጣቶቹ እንደ ፋና ይበሩ ነበር። እግዚአብሔር በእጆቹ ታላላቅ ድንቆችና ተአምራቶችን አደረገ። እርሱም በዕድሜው ዘመን ሁሉ የሴት ፊት አላየም። ራሱን ወደ ምድር ያዘነብል ነበር እንጂ። በሆዷ ውስጥ ታላቅ ደዌ የነበረባትም አንዲት ሴት ነበረች። ከባሕቱ ደጅ ጠበቀችውና በድንገት አገኘችው። እርሱም ሮጠ። እርሷም ተከትላው ሮጠች። ወደ እርሱ መድረስም በተሳናት ጊዜ እግሩ የገረገጠቻትን አንዲት እፍኝ አፈር ዘግና በእምነት በላች። ከደዌም ፈጥና ተፈወሰችም። በአንዲት ዕለትም የሚያበሩ 3 ሰዎች አየ። እነርሱም አንተ የእግዚአብሔር ቤተ ክርስቲያን ትመግባ ዘንድ አለ እያሉ መክፈቻ ቁልፍን ሰጡት። ከዚህ በኋላ ቅፍጥ በሚባል አገር ላይ ኤጲስቆጶስነት ተሾመ። የቁርባን ቅዳሴ በሚቀድስ ጊዜም ጌታችንን እጆቹ በመሰዊያው ላይ ሆነው ይመለከተው ነበር። መላእክቶቹም በዙሪያው ቆመው ያያቸው ነበር። በአንዲት ዕለትም አንድ ቄስ ሊቀድስ ገባ። በቅዳሴ እኩልታ ላይም በመሰዊያ ፊት እያለ ምራቁን ተፋ። ቅዳሴውን በተፈጸመ ጊዜ ይህ አባ ገሰጸው እንዲህም አለው። በሚያስፈራ በመሰዊያ ፊት በምትቆም ጊዜ ከእግዚአብሔር ጌትነት የተነሳ አትፈራምንም? የተፋውስ ምራቅ በመሰዊያው ዙሪያ በቆመ ኪሩብ ክንፎች ላይ እንደደረሰ አታውቅምን? ያን ጊዜም ያንን ቄስ መንቀጥቀጥ ያዘው። ተሸክመው ወደ ቤቱ ወሰዱትና ታሞ ሞተ። ይህም ቅዱስ አባት አንደበቱ ጣዕም ያለው ነበር። በሚያነብ ጊዜ በሚያስተምርም በሚመክርም ጊዜ አይጠግብም ነበር። የእረፍቱ ቀን በቀረበ ጊዜ አውቆ ሕዝቡን ጠራቸውና አስተማራቸው፣ መከራቸውን። በቀናች ሃይማኖትም ይጸኑ ዘንድ አዘዛቸው። ከዚህም በኋላ ነፍሱን በእግዚአብሔር እጅ ሰጠ። ከሥጋውም ብዙ ተአምር ተገለጠ። ደቀ መዝሙሩ ከመግነዙ ጥቂት ቁራጭ ወስዶ በእምነት በሽተኞችን ሁሉ ይፈውስ ነበር። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን ከግብፅ ደቡብ ከቡን አውራጃ ጡህ ከሚባል አገር ቅዱስ አሞን ምስክር ሆኖ አረፈ። ለዚህም ቅዱስ ከእግዚአብሔር የታዘዘ መልአክ የመላእክት አለቃ ቅዱስ ሚካኤል ተገለጸለት። ከእርሱ የሚሆነውንም ሁሉ ነገርም። ከዚህ በኋላ ወደ እንዲና ከተማ ሄዶ አውግስጦስ በሚባል መኮንን ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም በመኮራኩር ውስጥ በእሳት ላይ በመጣል በእሳት ባገሉት በብረት አልጋ ላይ በማጋደም ከላም ቆዳ በተሰራ ጅራፍ በወሸባ ቤት ማንደጃ ውስጥ በመጨመር ጽኑ ስቃይን አሰቃዩትም። የራሱንም ቆዳ ገፈው በራሱ ላይ የእሳት ፍም አኑሮ እግዚአብሔርም ያጸናው ነበር። ያለምንም ጉዳት ጤነኛ አድርጎ ያስነሳው ነበር። ከዚህ በኋላ ክብር ይግባውና እግዚአብሔር ክርስቶስ በጎልማምሳ አምሳል በብርሃን ሰረገላ ላይ ሆኖ ተገለጠለትና አጽናናው። እንዲህም አለው፣ ወዳጅ አሞን እኔ ከአንተ ጋር እኖራለሁ። ስምህን የሚጠራውን መታሰቢያን የሚያደርገውን ሁሉ ወይም ገድልን የሚጽፈውን ሁሉ እኔ በመንግስቴ ውስጥ አስበዋለሁ፣ ኃጢአቱንም እደመስሳለሁ፣ ሀገርም እጠብቃለሁ። ይህንንም ብሎ ሰላምታ ሰጥቶት ከእርሱ ዘንድ አረገም። ይህም ቅዱስ በሥጋው ታላላቅ ተአምራቶችና ድንቆች አደረገ። ወዲያውኑም በሰይፍ ራሱን ቆረጡት። የሰማዕትነት አክሊልም ተቀበለ። ቅዱስ ዮልዮስም በዚያ ነበረ። ሥጋውን ወስዶ በመልካም ልብስ ገነዘው። ከሁለት አገልጋዮቹም ጋር ወደ ሀገሩ ላከው። በላይኛም ግብፅ ታላላቅ የሆኑ ድንቆችና ተአምራቶችን እያሳየ እስከ ዛሬ አለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለም ይኑር አሚን። ሰላም ለአሞን ለእግዚአብሔር ሃራቡ እንተ ተካሄዶ ኪዳነ በዘይህሱ ቃላፉ ለይነጽሩ ትግስቶ ሶበ ይደንገጹ ወኢፈሩ ወደ አነዳ ርሱ በመጥባየት ጠቡ አፈመ ሰዓት ድቤሁ ወጥሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 14 በዝች ቀን የጌታ ክርስቶስ ጭፍራ ቅዱስ አብሮኮሮኒዎስ በሰማዕትነት አረፈም። ዳግመኛም በዚች ቀን ታላቁ አባ መቃርስና የሰማዕቱ አሞኒዮስ
መታሰቢያቸውንም በረከታቸውም ከእኛ ጋር ለዘላለም ይኑር አሚን። አእላፍ ቅዱሳንን አዘክሬ ምስጋናን አቀረብኩልል። የቅዱሳንም ዘወትር አንተን ያገለግሉ ናቸው። በድኅነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃን መበለት ስጦታን ተቀብለሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችንን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በበረሃና በወረቀት ያጻፉን ሊያስደረስ በገዝ ዋጅቶ ያጻፈውን አምኖ ያነበውን ወደ ሌላ ልሳን የተረጎሙንም በዝነ ልቡና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ ቅዱስ ድንግል ማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ወስብሐት ለእግዚአብሔር።